አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደምን ክርስቲያን ወገኖቼ ሰላም ብያለሁ። ትላንት ጀምሮ እንግዲህ የዚች ልጅ ህይወት መጥፋት ሶሻል ሚዲያ ላይ ብዙዎችን መነጋገሪያ ያደረገ ነው እና እቺ ልጅ በምንድን ነው ራሷን መስዋዕት ልታደርግ የቻለችው የሚለው እስቲ የሆነ ኢንተርቪው ላይ ቀርቦ የተናገሩት ቪዲዮ አለ። እሱን በኦሮምኛ ነውና እኔ እነሱ ኦሮምኛ የምትሰሙ ሰዎች ስሙ፣ ማትሰሙ ሰዎች ደግሞ ምን እንዳለች ተረጉምላችኋለሁ ማለት ነው። ኡፍቴ አንበቃስ ማለ ጅራችሁ እንደው ነት እንደቢቱ ታና ነው ፈነጄሳ ጀት እስቲ ኡቱሲቴ ማልጎት ሳቲ ከን እንጭሙ ቀልቢን ከይሰ ጅራታ ማለ ሲገሌራኒ ዮኒ ሙጫሺ ሰነ ዲሴ ሸንሶኒ ሶፍ ሚቲ ዮን ቦኒ ዲሴ ቦኒ ኒ ሶፍ ሚቲ ሳቲ ሰነት ሞ ቦኒ ነሞተ ጉርጉዳና ነው ኮ ጅራን ቤቱቲ ደወልቴም ቴት ሁንዱም ቱነት ደወላራ ቦኒ በቃ ኦፈጄሱ ፈቲ ከናጎቹ ፈቲ ማል ጀለሜቹ እዚህ ጋር እንግዲህ ኢንተርቪው ላይ ቀርቦ ኢንተርቪው ላይ ምን አለ? ለአንድ ወር ተለያየን፣ ጓደኛ እንደነበርን አንድ ወር ተለያየን፣ ተጣለን። ማንኛውም ሰው እንደሚጣላ ተጣለንና ከዚህም በፊት የሆነች ልጅ ነበረች፣ እሷም ጓደኛ ነበራት፣ ግን ይተዋወቃሉ ዩኒቨርሲቲ ላይ። እቺ ቦኒ ጋር ደግሞ እሱ ጓደኝነት ነበረው። ገባችሁ? ያቺ እንዳጋጣሚ ከወንድ ጓደኛዋ ጋር ስትጣላ አብሯት ይሆናል ማለት ነው። እቺን ደግሞ ይጣላሉ። በቃ አንተም ወደ መንገድ እኔም ወደ መንገድ ይባባሉና ከተለያዩ በኋላ ከወር በኋላ እኔ ያላንተ መኖር አልችልም፣ አንተን ካላገኘው እኔ በቃ ራሴን መስዋዕት ነው ማረገው ስትለው ጊዜ በቃ ሰዎች ምናምን እየደወሉ አረ ልጅቷ እንደዚህ እያለች ነው በእናት ምናምን ብሎ ሲለምኑኝ ወደ እሷ ተመለስኩኝ አለ። ገባችሁ? ትላንት ደግሞ ቪዲዮ እየሰራችበት ቦታ ላይ በጣም እኔ ልጅቷን ትላንቱን ያወቅኳት አልኳችሁ። ብዙ በኦሮምኛም ኢንተርቪ ሲናገሩ የነበረው ኢንተርቪዎችንም አዳምጬ ነበረ። ልጅቷ ብዙ ስትራግል ብዙ ነገርን ሰንጥቃ የወጣች ልጅ ናት። አንደኛ ጎዳና ላይ ስትኖር ነበረ፣ ሌስትሮ ስትሰራ ነበረ፣ ሱሰኛም ነበረች። ያን ሁሉ እሱን ስታገኝ የፍቅር ጥያቄም ደግሞ ያቀረበችለት እሱ እንደሆነች የተገናኙትም ደግሞ በቲክቶክ እንደሆነ በቲክቶክ አማካኝነት እንደተገናኙና በቃ እሷ ናት ገብታ ወደድኩኝ ምናምን ስትል እሱም የዛኔ ድሬዳዋ ላይ ዩኒቨርሲቲ ነበረ። በዛው እሺ አሉ፣ ቀጠሉ። ሲያያት እሱም ወደዳት፣ ግን የጠላው ነገር ሱስ አለባት። ትጠጣለች፣ ትቅማለች። እሱን ነገር እንድታስተው አደረጋት። ወደ እሱ ደግሞ የፕሮቴስታንት እምነት ተከታይ ነው። እሷ ሜቢ ምን እንደሆነች ባላቅም ኦርቶዶክስ ነበረች መሰለኝ እንደተናገረችው ማለት ነው። ወደ ፕሮቴስታንት እምነት እንድትመጣ አደረጋት። በቃ አሪፍ ላይፍ እየኖሩ ነው። ብዙ ሶሻል ሚዲያ ላይ እንደዚህ ይጋበዛሉ። ዩቲዩበር ናቸው። ዩቲዩባቸው እስከ 300 200 ምናምን ነው የሚታየው። ቲክቶክ ፌመስ ናት። ብዙ ሰዎች ደግሞ በቃ ይሄ አለ አይደለም፣ እኔ እንዴት ብዬ ልንገራችሁ። እቺ ልጅ ያኔ መሞት ብትፈልግ ያኔ እንትን ባለበት ሰዓት ምንድነው ሊስትሮ በምትሰራ ሰዓት ማንም ካጠገባ ባልነበረበት ሰዓት ነበረ በቃ ራሷን እንኳን ማጥፋት ብትፈልግ። ገባችሁ? አሁን ላይ ምን ደርሶ ሶሻል ሚዲያ ላይ ደግሞ በጣም የምትሰድቧት ባልሽን በብር ነው የገዛሽ፣ ስሙ ጆሲን በብር ነው የገዛሽ የምትሉ ሰዎች ለሱ ብለሽ ነው እምነትሽን የቀየርሽው። በቃ በጣም ነው የሚያንቁ። አታምሪም፣ እሱ ቆንጆ ነው፣ አንቺ አፍሽ ትልቅ ነው፣ እንደዚህ ነው። ምንም አይነት ቪዲዮ ትስራ። በቃ ይሄ እድሜዋን ባይዘዌ ዛሬ ኢንተርቪው ላይ ስትናገር የሰማሁት እድሜዋ እሷ ገና 23 ናት፣ እሱ እንደውም 24 አመቱ ነው። ምን አንዳንድ ሰው በቃ ስለወፈረ ትንሽ ሰውነቱ ገዘፍ ስላለ ምንድን ነው በቃ ሰው ልጅ ትልቅ ያስብለዋል። እኔ ልጁን አሁን ላይም ቢሆን ራሱ ልጁን የተጠራጠርኩበት ያለው ነገር ላይ በዚች ልጅ ህይወት መጥፋት ልጁን የተጠራጠርኩበት ያለው ነገር ምን እንደሆነ ታውቃላችሁ?
ሶሻል ሚዲያ ላይ በጣም እንደምትወደው በቃ ያለሱ ህይወት እንዳሌላት እሱም ብላ በቃ ሱስ እንደተወች ከመጥፎ ህይወት ውስጥ እንደወጣች እሱም ብላ ብዙ ነገር የሰው ልጅ ብዙ ነገር እንደተወች የሰው ልጅ የሆነን ሰው በቃ ስትወዱ ሁለ ነገራችሁን ለዛ ሰው ስትሉ ትተዋላችሁ። እቺ ልጅ ማለት ሁለ ነገራን ለሱ ብላ የተወች ልጅ ከሊስትሮ እንደ ወንድ እኮ ከክፍለ ሀገር መታ አዲስ አበባ ላይ ሊስትሮ እየጠረገች እዚህ ደረጃ ላይ የደረሰች ልጅ ዛሬ ሲያልፍላት ምንድን ነው ራሷን መስዋዕት ሊያደርጋት የሚችለው? ገባችሁ? አንድ የተጠራጠርኩት ነገር ምን እንደሆነ ታውቃላችሁ? እሱን እዛ ኦዲየንስን ስትሰናበት ይቅርታ ኦዲየንሶች ያስከፋችሁ ይቅር በሉ፣ ያስከፋዋችሁ ይቅር በሉኝ፣ እኔ ይቅር ብያችኋለሁ ያስከፋችሁኝን፣ ቤተሰቤ ይቅርታ፣ እናቴ ይቅርታ ብላ ግን በጣም ሁሌም ወድሃለሁ የምትለው ባሏን ለምንድን ነው በቃ እንደዚህ ስላረኩ አንተንም ይቅርታ ማለት ነበረባት አይደል? እዛ ቪዲዮ ላይ ግን አላለችም። እቺ ልጅ የሆነ ነገር አለ ያልተረዳንላት። ግን በቃ አሁን ህይወታ ሲጠፋ ስትሞት እናንተ እኮ የምትኖሩለት ሰው ሲኖር ማለት ነው፣ እኔ የምኖርለት ሰው ሲኖር ህይወት ያሳሰኛል። እንኳን እንደዚህ አይነት ውሳኔ በገመድ እስከመሄድ ድረስ ህይወት በጣም ያሳሳችኋል። በቃ ለዛ ሰው መኖርን ነው የምትመኙ። ያን ሰው እንቅፋት እንዲመታችሁ አትፈልጉም። ከዛ ከጎዳና እስከ ማደር ደርሳ ከጎዳና ወጥታ እስከ ጎዳና ላይ ስትሆኑ ሱስ የምትለምዱት እኮ ሲጀመር ብርዱ ምኑ ሳትወዱ በግዳችሁ ሱሰኛ ያደርጋችኋል። በሴትነት አቅሟ ሊስትሮ እየሰራች ዛሬ እዚህ ደረጃ ላይ የደረሰች ልጅ እንዴት ብላችሁ ነው በቃ የሆነ ነገር ምንም ነገር ሳትሆን እኔ በጣም ያሳዘነኝ ማለት ነው ከትላንት ጀምሮ በቃ በእውነት ሞቷን መርዷን ከሰማሁ ጀምሮ እንቅልፍ ነው እምቢ አለኝ። ለሷ አይደለም እሷ ሄዳለች አንዴ አትመለስም። ግን ያቺ ያለ አባት ያሳደገቻት እናት ለወንድ ብላ እንዴት እሷን እንትን አትልም? እሷን አታስታውስም? ደግሞ ይሄ በቃ ቆንጆ ወንድ ላይ ቆንጆ ወንድ ሲጀምር ለትዳር አይሆንም። የብዙ ሴቶች ነው። እንደዛ ስል ደግሞ ቆንጆ ወንዶች እንዳትናደዱ። ግን በቃ ሴትም ወንድም በቃ የሆነ እሷም በነገራችን ላይ ወላሂ የጠይም ቆንጆ ሳቋ ራሱ ደም ግባቷ ራሱ የሚስብ ልጅ ናት። ግን አንዳንድ ሰዎች ትንሽ ቆንጆ ከሴትም ከወንድም ቆንጆ መሆናቸውን በቃ እንትን ሲሉ በጣም ነው ራሳቸው የሚያዩት። በጣም እቺ ልጅ ቡል ባትደረግ በቃ የሆነ ሳትሰቃይ በህይወቷ ያኔ ተቸግራ ያኔ እንደዛ ፍርድሜ የቤት ክራይ እስከምታጣ ድረስ የወጣች ልጅ ዛሬ ህይወቷን እንደዚህ በቀላሉ መስዋዕት ታደርጋለች ብዬ ስለማልችል እኔ ባሏን አንደኛ ተጠያቂ አድርጌ ነው ማስበው። ለምን እዛ ኢንተርቪው ላይ ደግሞ እሱን ስም አልጠይቀሰችም። ግን ብዙ ኢንተርቪው ላይ ደግሞ እንደምትወደውና ያለሱ መኖር እንደማትችል ያለሱ ህይወት እንዳሌላት ያለሱ ባዶ እንደሆነች እየተናገረች እንዴት ነው